ወደ ሰባተኛ ልጅ አካባቢ ማለት ነው። የመጨረሻ ልጅ ነኝ እና በልጅነት ብዙ ፈተና ደርሶብናል። ያው አብዛኛውን ጊዜ ያሳለፍኩት ከአባቴ ጋር ነው። አባቴ ያው የአንበሳ አውቶቡስ ሹፌር ነበረ። አንበሳ እየሰራ በነበረ ሰዓት ላይ በአጋጣሚ ባለመግባባት ስራ ፈታ። በዛ ሰዓት እኔና እሱ በጣም ችግር ውስጥ ነበርን። ያው በልጅነት ከአንድ ትምህርት ቤት አንድ ትምህርት ቤት እየተሸጋገርን ያው ብዙም አልቀጥልም። ብዙ የባከነ እድሜዎች አሉና እና ከአባቴ ጋር የነበረኝ ላይፍ በጣም ከባድ ነበረ። በሰዓቱ ስራ ፈቶ ብቻውን የነበረው፣ ወደ ቤት አንመጣም። ሌሎቹ ወንድሞቼ እዚሁ ነበር የነበሩት፣ ግማሾቹ የአረብ ሀገር ያሳለፍነው። ከአባቴ ጋር ያሳለፍኩት ጊዜ በጣም ከባድ ጊዜ ነው። ያው በሰዓቱ የሚረዳን አልነበረም። ስራ ፈታ እሱ። ከክፍለ ሀገር የሚመጡ የእሱ ቤተሰቦች፣ እሱ አባቴ ያው ትውልዱ ጎንደር ነው። ከዛ የሚመጡ ሰዎች ነበር የሚረዱ። ያው ካልመጡ እነሱ ለመርካቶ ተላልኬ በሰዓቱ ምናምን ነበረ ያችን ጊዜ የገፋናት። ያው ሽንኩርት፣ ድንች ምናምን በመልቀም ሰዎች በመላላክ ምናምን ነበር የለቀምኳቸውን ሽንኩርቶች ምናምን ነገር እየሸጥን ያው ብር ለማግኘት ግዴታ በልጅነት የማትፈልገው ነገር ውስጥ ትገባለን። ያንን ነገራቶች እየሰበሰብኩ ነበረ በዛ ጊዜ ያለፈው ከአባቴ ጋር ነው። ብዙም አልቆየንም። እሱ ወደ ቤት እንድገባ ብዙ ጫና ያደርግብኝ ነበር። ወደ እናትህ ተመለስ፣ እኔ አልጠቅምህም እያለ ብዙ ጊዜ ወደሱ ይመልሰኛል። ወደ እሱ ዓለም እንድመለስ ያደርገኛል እና እኔ ደግሞ አልሄድም እያልኩ አባቴን በጣም ወደው ነበር። አልሄድም እያልኩኝ ከእሱ ጋር ብዙ ታገል ነበር። በስተመጨረሻ ግን ያው ነገራቶቹ አልተስተካከለልንም። ረሃብ መጣ፣ በጣም ችግር ውስጥ ሆነ። የዛ ሰዓት በግድ እንድገባ አደረገኝ። መጀመሪያ አካባቢ ላይ እዚህ ኤሌመንተሪ ፈለገ ብርሃን የሚባል ትምህርት ቤት ነበር የጀመርኩት። በዛ ሰዓት እንዳልኩ ዩኒፎርም የለም ስንጀምርኛ ማለት ነው። ያንን በኖርማል ልብሳችን ነበር እየገባን የምንማረው። ከዛ በኋላ እዛ ትምህርት ቤት 1 እና 2 ተምሬ ወደ 3 ሳልፍ ከዛ ደግሞ ወጣሁ በችግር ምክንያት ማለት። ከዛ ወጣሁ ሜዲ የሚባል ትምህርት ቤት ወደ አዲስ ከተማ አካባቢ ጋር፣ እዛ እንደገና ከ1 ጀመርኩ። 1 እና 2 ተማርኩኝ። እንደገና እዛም ወደ 3 ሳልፍ ከዛ ወጣሁ። እንዲህ ያለን በስተመጨረሻ ኡመር ሰመተር አኗር መስጊድ አካባቢ ኡመር ሰመተር ትምህርት ቤት ገባሁ። እዛ ነው በቃ እስከ 7ኛ ክፍል ድረስ የተማርኩት። የመጀመሪያው ትምህርት ላይ ያለው ባለመግባባት ምክንያት 1 ዓመት ታስሬ ወጥቻለሁ። የእስርን ሁኔታ አይቻለሁ 1 ዓመት። ከዛ ነው በቃ የኔ ቻሌንጅ የሚጀምረው ማለት ነው። ያው ማለት የበፊቱ እንዳለው ሆነ የልጅነት ሆኖ ከዛ በኋላ ደግሞ ከ98 ላይ ረብሻ በነበረ ሰዓት ላይ ሰፈር አለመግባባት ተፈጥሮ ከፖሊሶች ጋር፣ በዛ ምክንያት ሌላ አካባቢ ወደ ከረዩ የሚባል አካባቢ መርካቶ ውስጥ ጓደኛዬን ለመጠየቅ ሄጄ በነበርኩበት ሰዓት ላይ ነው የተያዝኩትና ዝም ብሎ ሰው በሚታፈስበት ሰዓት ላይ ወንጀል ተሰርቶ ነበር አካባቢው ላይ እና እዛ ቦታ ላይ እንትን አለ። ያው ባገኙን አጋጣሚ እኛንም አብረው ይዘውን ገቡ ማለት ነው። ከዛ በኋላ ያው ከ5ቱ ይመስለኛል እኔ ከመጀመሪያም ፈተና ስለነበረብኝ 5ቱን ተይዘን እኔ ብቻ ቀርቼ ሌሎቹ ተለቀዋል እና እኔ የሆነ በቃ ማለት ይህንን መከራ አሳልፍ ብሎ ከላይ የሆነ የታዘዘ አይነት ነገር ነው የሚመስለው ማለት ነው። እና ያቺን 1 ዓመት ጊዜ 1 ዓመት ከ6 ወር ነው የተፈረደብኝ በአደገኛ ቦዘኔ ማለት ነው። እና
ያቺን ጊዜ አሳለፍኩኝ። ያቺን አመት ያው በአመክሮ አመት ከአንድ ሳምንት አካባቢ ታሰርኩኝ። ከዛ በኋላ ወጣው። ከዛ ቦታው እዚህ የነበርኩበት ቦታ ላይ ያው ለኸይር ነው የታሰርኩበት አጋጣሚ ብዬ ነው የማስበው። ምክንያቱም አብዛኛው ጓደኞቼ በህይወት የሉም እኔ ስፈታ ማለት ነው። እና አብሬ ብኖር ወይ በሱስ ወይ በሆነ ነገር ራሴን አጠፋለሁ ወይም ደግሞ በቃ የሚደርስብኝ ዕጣ ፈንታ ነበር። ያቺን የእስር ጊዜ ግን በማሳለፌ አልተጎዳውም። አልሐምዱሊላህ ተጠቅሜያለሁ ብዬ ነው የማስበው። ከብዙ ነገር አላህ ሊያቅበኝ ስለፈለገ ነው። እና ተፈታው። ከዛ ወዲያው እንደተፈታው ሰፈሮ ምናምን አስጠላኝ። በቃ ያው ጓደኞቼ የሉም ምናምን። ከዛ በቀጥታ ምንድን ያደረኩት ስራ ፈልጌ መግባት ነው ያለብኝ። የቀን ስራ ፈልጌ የቀን ስራ ጀመርኩ። የቀን ስራ ሲጀምር እዚህ አቤት ሆስፒታል የሚባል አለ። አሁን ነው አቤት ሆስፒታል የነበረው፣ ያኔ ጥበብ ሆስፒታል ይባላል። እዛ ገባሁኝ። እዛ ከለሳኞች ጋር ምናምን መስራት ጀመርኩ። ያው ሲሚንቶ ምናምን አርማታ እንሰራለን እና ከነሱ ጋር ያቺን ሙያ አዳበርኩ ማለት ነው። በአጋጣሚ ሆኖ ሶሌታ ወደ ላይ እየጫንን ላይ ኮንክሪት እንጨቱን እየጫንን በነበረ ሰዓት ላይ አጋጣሚ ተንሸራትቼ ወጋኝ። ሚስማር ጉልበቴን ወጋኝና ያ ሚስማር በጣም ጎድቶ የነበረ ጉልበቴንና በዛ ምክንያት ስራውን አቆምኩት። በሕክምና ቆየው። ያው ብዙም እንትን አላልኩም። ይሄኔ ሕክምና እንትስ የተወጋሁት ሲድን መቀመጥ አልፈለኩም። በቃ ቀጥታ ደግሞ ሌላ ስራ ፈልጌ በዛ ሰዓት 99 አካባቢ ላይ ወደ መጨረሻው ሚሊኒየም አዳራሽ ገባን። ሚሊኒየም አዳራሽ ገና ሲሰራ ከፌዴራል ባለሙያዎች ጋር እዛ ገባ። ያንን መስራት ጀመርን። ልክ በ4 ወር ነው ያለቀው ሚሊኒየም አዳራሽ። 3 ወር ከ15 ቀን እዛ ሰርቻለሁ። 3 ወር ከ15 ቀን እዛ በሰራሁበት ሰዓት ላይ ጥሩ ጊዜ ነበር ያሳለፍኩት። በጣም ብዙ ሙያዎችን ቀስም ያለው እዛ ከብዙ ሰዎች ጋር። እዛ ያው ህመም አያጣኝም ከልጅነት አንዱ ሲደቁሰኝ ምናምን። ከዛ ትንሽ የሆነ እንደ ብርድ ነገር ለሊት ስለማይሄድ ማለት ነው። ሚሊኒየም አዳራሽ በምሰራበት ሰዓት ላይ ጠዋት ከቤት በእግር ነው የምነሳው። የትራንስፖርት ሁሉ እስከማላገኝበት ደረጃ ድረስ በእግር ነው የሚሄደው። ማታ ስመጣ ደግሞ ከስራ ስወጣ በእግሬ ነው ወደ ቤት የምመጣው። ቀኑን ሙሉ እዛ ስሰራ ውዬ ማለት ነው። ከዚህ ከጨው በረንዳ እስከ ቦሌ ድረስ ማለት ነው። እና ያቺ ጊዜ ራሱ በጣም መከራ ጊዜ ናት። አልሐምዱሊላህ ጥሩ ጊዜ ነበር ያ ጊዜ። ያው እኔም በጣም አስተምሮኛል ብዬ አስባለሁ። እና ያቺን ጊዜ በጣም ጥሩ ጊዜ ላይ ነበር ያሳለፍኳት እና ሁሌም ትውስታ ትሆናለች። በእግር ተመላልሼ የሰራኋት ጊዜ ናት። በጣም ዝቅተኛ ክፍያ ነበር የሚከፈለኝ፣ በቀን 12 ብር ማለት ነው በዛ ሰዓት የሚከፈለኝ። እና በቃ ያንን ከሰራሁ በኋላ በዛች በትንሽ ህመም ምክንያት ሳልሄድ ቀረው። ተመረቀ። ክፍያዬንም ላኩልኝ እነሱ የነበረኝን ክፍያ። ከዛ በኋላ ነው 2000 ዓመተ ምህረት ላይ ትምህርት እንደ አዲስ ከ8ኛ ክፍል ትምህርት ጀመርኩ፣ በግል ማለት ነው። የግል ትምህርት ቤት አዲስ አበባ ትምህርት ቤት የሚባል ወደ እንቁላል ፋብሪካ አካባቢ እዛ ገባው። እዛ በነበርኩ ሰዓት ያው ይቺ የእስር ጊዜ ሙሉ ለሙሉ በቃ ለትምህርት እንዳላስብ አድርጋኝ ነበርና እዛም ወደቅኩ። 8ኛ ክፍል እዛ 8ኛ ክፍልን ስጀምር ማለት ነው እንትን ሸክም ጀመርኩ በዛው። ያው ቤተሰብ የሚረዳን ስለሌለ በግል ለመማር የሆነ ስራ ያስፈልጋል እና ያንን ስራ ለመስራት ስል የግዴታ እኔና ወንድም የሆነን ጨው መጋዘን መሸከም ጀመርን። እኛ ገብተን በምንሸከም ሰዓት 35 ሳንቲም ነው ኩንታል ማለት ነው። እኛ ግን ስንሸከም የሚሰጠን 35 ሳንቲም በአንድ ኩንታል ማለት ነው። እና እዛ እየተሸከምን ያው ደህና ነበር ስራው በነበረ ሰዓት። ክፍያም ብዙም እንደዚህ ኑሮ አልተወደደም፣ ጥሩ ላይ ነበር የነበረው በሰዓቱ ማለት ነው። የግል 20 ምናምን ብር የግል ትምህርት 8ኛ ክፍልና
በዛ ሰዓት ያንን ከፍዬ ገባው። 8ኛ ክፍል መማር ጀመርኩ። እየተማርኩ በነበረ ሰዓት ያው ሰዓቱ ጊዜው የሚሊኒየም ጊዜ ነበርና አንዳንድ ስዕሎችን ምናምን እሞክራለሁ። ያው ዝም ብዬ እንዳልኩ ብዙ ስራ አለ እኔ ውስጥ ማለት ነው። እና ያንን ትምህርት እየተማርኩ በነበረ ሰዓት ላይ በአስተማሪዎቹ ግፊት ምክንያት ግቢውን ለማሳመር ስዕል ለመሳል ተነሳን። ከተወሰኑ ተማሪዎችን ይዤ ከክላሴ ማለት ነው። ውጤታማ ሆንን። በሰዓቱ ተማሪን የሚወክሉ ስዕሎች ነበሩ እና ያንን እያደረግን ትምህርታችንን ዘነጋ ነው ማለት ነው። ከዛ ያንን ፕሮግራም ሲዘጋጅ ግራመር እና ኮንቨርሴሽን መጽሐፍ እሱን አበረከቱልኝ፣ ሰርተፍኬትም ጭምር ማለት ነው። ትምህርት ቤቱ አበረከተልኝ። ከዛ በኋላ 8ኛ ክፍል ስንፈተን ውጤት አላመጣውም። በሰዓቱ ጥናትም የለም ትንሽ እንዳልኩ ያቺ የስርም ጫና አለች ምናምን በዛ እንትን አልኩ። ከዛ ድጋሚ 2001 ላይ ተስፋ አልቆረጥኩም። ምክንያቱም ተስፋ አይቆረጥም። ተስፋ አልቆረጥኩበት ምክንያት ብዙ ነገሮችን አሳልፌያለሁ በሰዓቱ። ከዛ እንደገና 2001 ላይ ድጋሚ 8ን ተማርኩ ማለት ነው። ሃሌሉያ ትምህርት ቤት የሚባል ወደ ሚካኤል አካባቢ እዛ ገባው። ያንን እዛ ትምህርት ቤት ደህና ውጤት ወደ 73% ምናምን አካባቢ ያመጣው። ከዛ 9ኛ ክፍልን የካቲት 23 መሳለሚያ አካባቢ ገባው ማለት ነው። እዛ ገብቼ 9ኛ እና 10ኛ ክፍልን ተማርኩ። 10ኛ ክፍል ላይ ውጤት አልመጣም። በዛ ምክንያት ቴክኒክና ሙያ 2 ነጥብ አምጥቼ 10ኛ ክፍል ላይ 2 ነጥብ አምጥቼ ቴክኒክና ሙያ ገባው ከፍተኛ 7 ማለት ነው። ከፍተኛ 7 2 ዓመት ተማርኩኝ እና በሰዓቱ አድቫንስ ነው ያሉ። በአውቶ መካኒክ መርጬ አውቶ መካኒክ ገባሁኝ። ቴክኒክ ነገሮች ይመቹኛል እና ለዛ ቴክኒክ ነገሮች ብዙ ጊዜ ተገዢ መሆን እፈልጋለሁ። ከዛ በኋላ ያለውን በዛ ካጠናቀቅኩ በኋላ ትምህርት አጋጣሚ እስከ 2005 ሸክም ተሸክም ያለው 5 ዓመት ድረስ መጋዘን ሰራው። ከዛ ነው በቃ ይህንን ትምህርት ስመረቅ በሌቭል ከዛ ወጣሁኝና የግል ስራ ጀመርኩ። የግል ስራ ምንድነው? መንጃ ፍቃድ በሰዓቱ መንጃ ፍቃድ አወጣሁኝ። መንጃ ፍቃድ ካወጣሁ በኋላ ቀጥታ ወደ ሹፍርና ነው የገባሁት። ሰበታ የተወሰነ ሰርቪስ ሰራው፣ በሰርቪስ ሹፌር ማለት ነው። ከዛ በኋላ መድኃኒት ቤት ገባው ማለት ነው። መድኃኒት ቤት ገባው። መድኃኒት ማከፋፈል ነው። በጣም ቻሌንጅ አለው ስራው። ጠዋት ወጥተህ ማታ ድረስ ነው የምትሰራው። በጣም ብዙ ጫና አለው። እያንዳንዱን አይተም ቆጥረ ማስረከብ አለ ምናምን እና ብዙ ጊዜ ምግብ አልበላም። ምግብ ባለመብላት ከስፖርት እንቅስቃሴዎች መራቅ በስራው ጫና ምክንያት ያ ነገር ተፈጠረ። 6 ዓመት እዛ ቆየው። ከዛ በኋላ ነው ድንገት በዛ መሀል ማይግሬን የሚባል ከፊል ራስ ምታት ጀመረኝ። ከዛ በኋላ ነው በጣም እየተፈተንኩ የመጣሁት። ከድሮ የበለጠ ጠንክሮ መጣ ፈተናው። እዛ ማይግሬን እያልኩኝ 2-3 ቀን እተኛለሁ ቤት ከሰው ርቄ ከማህበረሰቡ በቃ ምንም አይነት ድምፅ እንድሰማ አልፈልግም በሰዓቱ። ከዛ ያቺን ጊዜ ስል አጋጣሚ እስከ አይን እስከ መታወር ድረስ ማለት አይኔ ሙሉ ለሙሉ በቃ ማየት እስኪያቆም ድረስ ስራ ላይ ነበርኩኝና መኪና ይዤ ነው አጋጣሚ አይኔን የጋረደኝና ሄጄ ስታይ ከፍተኛ የሆነ ግፊት እንዳለብኝ ተነገረኝ። በዛ ቅጽበት ነው የኩላሊት መድከም የተነገረው፣ ሄፓታይተስ ቢም እንዳለብኝ የተነገረኝ እና ደግሞ የአይኑም መድከም አለ፣ አይታየኝም። ከዛ በመንግስት ሆስፒታል 7 ቀን ተኛው። ግፊቴ ከፍተኛ ደርሶ ስለነበረ አይኔን ሙሉ ሊያጠፋው ነበርና በ7 ቀን ክትትል ራስ ደስታ ሆስፒታል አወረዱልኝ እንደሚን። ከዛ በኋላ ነው በቃ በጣም ወደ ድካም ውስጥ የገባሁት እና 1 ዓመት እንደዛም ሆኜ እንኳን 1 ዓመት አይኔን ከተወሰነ ከመለሱልኝ ማለት በግፊቱ ሲወርድ
የአይኔ እይታ እየተመለሰ መጣ። የደሙ ከፍታ 205 በ150 ሆኖ ነው ደሜ ማለት ነው። ኖርማል 120 በ80 ነው እና ያ ነገር በጣም ጎድቶኝ ነበረ በሰዓቱ። ከዛ እንደዛም ሆኜ ሰውነቴ እያበጠ ምናምን ስራ ነበረ። አላቆምኩትም ስራውን። ምክንያቱም ስራው ላይ በነበርኩበት ሰዓት ላይ ነው ባለቤቴን ያገኘዋት። እንዴላ ኧረ እሷ ባትኖርማ እኔ እዚህ ደረጃ አልደርስም ማለት እችላለሁ። አልሐምዱሊላህ ቤተሰቤም ይደግፈኛል፣ ወንድም እህቶች አሉ። ከዛ ባሻገር ደግሞ የበለጠ ደግሞ የእሷ ጠንካራ መሆን እኔን እንድጠነክር አድርጎኛል። እሷ ለእኔ ትልቅ ተስፋዬ ናት። ከዛ በኋላ አብረን እያለን ነው እንግዲህ ያው 1 ዓመት ከ6 ወር አካባቢ እንደቆየን ነው ልጄ መጀመሪያ ልጄ ሴት ልጅ አለችኝና እሷ ተፈጠረች። ከዛ በኋላ በረካው እየጨመረ መጣ። የነበረው ሁኔታ ምናምን ያው ከመታመሚ በፊት ስለነበረ ሁሉ ነገር አልሐምዱሊላህ ጥሩ። ያው እኔ 4000 ብር ደሞዝተኛ ነኝ፣ እሷ 2500 ብር ደሞዝተኛ ነው። የኔ በእኛ ካላንደር በ30 ሲከፈለኝ የእሷ ደግሞ በፈረንጆቹ ነበርና ያ ለእኛ ጠቅሞናል። በመሀል የኔ ሲጎል የእሷ ይመጣል። እንደዚህ እያለን ያው ረጅም ጉዞ ተጓዝን። ልጃችንም አደገች አልሐምዱሊላህ አሁን ላይ ያለን። የሕክምና ክትትል ላይ ጳውሎስ ነው ያደረኩት። ያው በሪፈር ወደዛ ነው የመጣሁትና የሕክምና ክትትል ላይ አልሐምዱሊላህ አሪፍ ነው። ያለብኝ ህመሞች ቅድም እንደነገርኩ ያለብኝ ህመሞች አሉ። የኩላሊት ህመም 2ቱን ፌል አድርጓል። በሳምንት 3 ጊዜ ዳያሊሲስ እያረኩ ነው ያለሁት። በህብረተሰቡ ድጋፍ ነው ይህንን ነገር የማደርገውና የበለጠ ደግሞ አሁን እንዳልኩ ባለቤቴ ደግፋኝ ትራንስፕላንት ለማድረግ የወሰን ነው። ከቤተሰብ እኔ 5 ሰው ለኔ መስጠት ይችላል። ይሄ ራሱ አላህ ለኔ ምክንያት ያደረገልኝ ነውና ከኔ ቤተሰብ ሌላው ቤተሰብ የሚሰጠው አጥቶ ብዙ የሚሰቃይ ሰው አለና ለኔ መታደሌ ምንድነው ቤተሰብ ውስጥ 5 ሰው ለኔ ኩላሊት መስጠት ይችላል እና ሁሉም ተመርምረው ይህንን ነገር ማድረግ ይችላሉ። አብዛኞቻቸውን ኦፕላስ ናቸው፣ መስጠት ይችላሉ ተብሎ ተረጋግጧል በሕክምና። ከዛ ባሻገር ደግሞ ባለቤቴ ለኔ ጥሩ አመለካከት ጥሩ ሁኔታ ነው ያላትና እኔ እሰጣለሁ ብላ ከቤተሰብ ጋር ግብግብ ተፈጠረ። ፈቃዱን ሰጧት። መጀመሪያ ትልቋ እህቴ ነበረች ልትሰጠኝ ያሰበችው። ትንሽ ደሟ ከፍ አለና ያው ድንጋጤ ምንም ስላለ በዛ ምክንያት እሷን ሲጥሏት በቃ በቀጥታ ለእሷ እድሉ ተሰጠ ለባለቤቴ። እሷ ስትመረመር ምንም አይነት ችግር የለባትም ተባለ። ፕሮሰሱን ጀመርን። ቦርዱ ወስኖልናል። ሁሉን ነገር ጨርሰናል። በዚህ አጋጣሚ ማመስገን የምፈልገው ወራቤ ቲዩቦች ናቸው። ከሰፈር ልጆች ጀምሮ የሰፈር ልጆች የተወሰኑ ካርዶችን አሳትመው በኔ አሰባስበውልኛል ብር እዚህ ደረጃ ያደረሱኝም። ትልቁን ደግሞ ሚና የተጫወቱት ከሰፈር ልጆችን ባሻገር ወራቤ ቲዩቦች ናቸውና ወራቤ ቲዩቦችን በጣም ከልብ አመሰግናለሁ። እነሱ ከፍተኛ የሆነ ርብርብ አድርገውልኛል እና አብዱል ሰመድ ሙነሺዱ እና አንዳንድ ልጆችም የሱ ጓደኞች መጥተዋል። እነሱ ናቸው ብር አሰባስበውልኝ እስካሁን ድረስ ያለውበት ምንም እንዳላስብ ያደረገ። እኔ አልቀመጥም። ወደፊትም እንዳለ ፍቃድ መቀመጥ አልፈልግም። ምክንያቱም ባለው አጋጣሚ እንደዚህ ሆኜ እንኳን ራሱ አሁን ላይ ወላሂ እውነቴን ነው የምነግርህ፣ ለተቸገረ ሰው መድረስ እፈልጋለሁ። ከኔ የባሰበት ብዙ ሰው አለ። ለኔ ትልቅ ቻሌንጅ ያደረገልኝ ልጅ
ለኔ እዚህ ቪዛ እንዲላክልኝ ከቱርክ ስቴትመንት እንዳዘጋጅ በቃ ከመጀመሪያ ጀምሮ አያቀኝም አላቀውም። ግን አንድ በጎ ሰው ነበረ ወቅቱ እሱ ነው ይሄንን ነገር እንዳደርገ የገፋፋኝና ከቱርኮቹ ጋር ተነጋግሮ እሱም እንደዚህ እንደኛ ተጎጂ ነው። የኩላሊት ህመምተኛ ነበር በአጋጣሚ አሁን አንድ 5ኛ ቀኑን ይዟል ካረፈ ልጁ በሞት ተለይቶናልና ለኔ ትልቅ ሚና አድርጎልኛል። ባለቤቴም እንድጠነክር ያደረጋት እሱ ነው። ያው ሁላችንም ወደ አኼራ ሜዳችን አይቀርም ቀን እስኪደርስ ነውና እሱን ሸኝተነዋል አሁን በቅርብ። እኔ በፍጹም ከመጀመሪያ ጀምሮ እየተፈተንኩ ስለደረስኩ አሁንም የደረሰብኝን ነገር ሳስበው ምንም ተስፋ የሚያስቆርጥ ጉዳይ የለም። ምክንያቱም ጠንካራ ሁኜ መታየት አለብኝ እንዳልኩ የቤተሰቤም ድጋፍ አለ። የባለቤቴ በተለይ ለልጄና ለባለቤቴ ስል መኖር አለብኝ ብዬ ምንም አልሆንኩም። እኔ አልሐምዱሊላህ ወላሂ እውነታ ነው እኔ የምናገረው። ምክንያቱም ምንም አልሆንኩም ብዬ ነው ማስበው። አላህ ይሄንን ነገር ያመጣብኝ የሰጠኝ ቆንጠጥ አድርጎ ወደ ራሱ እንድመለስ ከሱ ያስቀረውበት ነገር አለ ብዬ ነው ማስበውና ያንን ነገር እንዳደርግ ነው እንጂ ይሄ ምንም ተስፋ የሚያስቆርጥ ጉዳይ የለም። ዱንያ አጭር ናት። ምንም ተስፋ የሚያስቆርጠን ጉዳይ የለም። ምክንያቱም እኔ አሁን በራሴ ወተሳስበው በጣም በቃ ከመጠን በላይ እኔ ከእድሜ በላይ ተፈትኛለሁ ብዬ ነው እኔ የማስበው። ግን ለምን እንደዚህ በአጭር ተስፋ ይቆረጣል? ምክንያቱም ተስፋ የምንቆርጠው እኮ እኛ ራሳችን መንቀሳቀስ አሁን እኔ በጣም ካለብኝ ህመም አንፃር ጭራሽ መንቀሳቀስ አይፈቀድልኝም። ምንም አይነት ከባድ የሆነ ነገሮችን እንዳደረግ አይፈቀድልኝም። እኔ ግን ያንን ነገር አደርገዋለሁ። ለምን ውስጤን በቀላሉ በትንሹ ነገር ተስፋ እንዲቆርጥ አልፈልግም። ህመሙ እንዳለ ሆኖ በዛ ላይ ትንንሽ ልጆች ህፃናት የታመሙ አሉ በእኛ ህመም ማለት ነው። እነሱን ስታይ ትጠነክራለህ። እኔ በሁለት እግሬ ቆሜ እሄዳለሁ። በሁለት እግሬ ቆሜ ሰው ድጋፍ ሳይሰጠኝ ማለት ሰው ሳያጎርሰኝ ወይም ደግሞ የሆነ አንድ ነገር ለኔ ሳያደርግልኝ ምናምን እኔ ማድረግ ከቻልኩኝ ለምንድን ነው ተስፋ የምቆርጥበት ምክንያት? ተስፋ የሚቆርጠው ሰው ሙሉ ለሙሉ በራሱ መንቀሳቀስ የማይችል አልጋ ላይ የቀረ ሰው ማለት በቃ ሙሉ ለሙሉ በሰው ድጋፍ ያለ ሰው ተስፋ ቢቆርጥ እንትን ያው ውስጡ ይረበሻልና ያው ተስፋ መቁረጥ ይመጣል። ግን ቆሞ እየሄደ የሆነ በተልካሻ በማይሆን ነገር ምክንያት ተስፋ መቁረጥ ማለት ከባድ ነው። እሺ የመወዳ መዝናኛ በጣም አመሰግናለሁ። ቤቴ ድረስ በመምጣት ይህንን ፕሮግራም ከኔ ጋር ሆናችሁን ለማሳለፍ ፈቃደኛ ስለሆናችሁ እጅግ በጣም አመሰግናለሁ። አላህ ይስጥልኝ። አብሬያችሁ የቆየሁት ሰይድ አብዱልቃድር እባላለሁ። አመሰግናለሁ። አላህ ይስጥልኝ።